ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ማለት ነው የትላንትና እንግዲህ ብዙዎቹ እኔም ቪዲዮ ሰርቼ ነበረ ፕራንክ ነው እያላችሁ ነበረ። ነገር ግን ፕራንክ ራሱ ቢሆን እኔ እንጃ አላውቅም ማለት አውቃለሁ። ባለፈው ለታ አስረውት እንግዲህ እንደዛ አድርገውታል ምናምን ግን ፕራንክ ነው ብላችሁ ነበረ። አሁን ደግሞ 2 ቀን ሙሉ እንዴት ነው ፕራንክ የሚሆነው ማለት ነው? ቤተሰብ እንዴት ነው ማለት ሁለቱንም ነው ፕራንክ ኦኬ። የትላንትና ቪዲዮ የሃይሚን ነው ፕራንክ ያደረገው፣ የዛሬ ደግሞ እሱን ነው ለሁለቱም እየከፈለ ነው ልትሉኝ ነው ወይስ 2 ቀን ሙሉ ፕራንክ? እንዴት አይነት ፕራንክ ነው ማለት? ፕራንክ ነው ያልነው ነገር ነው ሪሊ የሚሆነው እኛ ማለት ነውና ፕራንክ ነው ስትሉ አልገባኝም። እና የሆነ ለመናገር እንግዲህ ሃይሚ ደግሞ እንደዚህ አልቅሳ ምናምን ሳያት ደግሞ የሆነት ለመናገር ፕራንክ ነው ብዬ አላመንኩም ማለት ነው። ግን ያም ሆነ ፕራንክ ከሆነ ደስ ይለኛል። እንደ ሌላ ነገር ደግሞ ስናስበው ደግሞ ብሩኬ የእውነት አንተ ከሃይሚ ጋር ማለት እዚህ ጋር ማለት ነው ሲጀመር እኔ አንድ ወንድ ለኔ ሽማግሌ የሚልከው ወይም ደግሞ እኔን ጎዶኝ እኔን ስለሚያከብረኝ እኔን ማጣት ስለማይፈልግ ነው እንጂ ከኔ ጋር አብሮ ለመተኛት ብቻ ነው ብዬ አላስብም። ገባችሁ አይደለ? አንድ ወንድ የእውነት አሁን እዚህ ጋር እንዴት ነው አልጋ ብቻ ስለፈለገ ራሱ እኔ ትናንትና ራሱ አጥፍቻለሁ ብዬ ነው ማስበው። ምክንያቱም አልጋ ብቻ እሱ ከሃይሚ ጋር መተኛት ብቻ ስለፈለገ ብቻ ሽማግሌ ላክ ራሱ ማለት የለብንም። ገባችሁ አይደለ? እሱ አልጋ ስለፈለገ ከሃይሚ ጋር መተኛት ስለፈለገ ብቻ ሽማግሌ ላክ ራሱ አንልም። ምክንያቱም እኛ ለአልጋ ብቻ አይደለም የምንፈልገው። ገባችሁ አይደለ? ከምንም በላይ ደግሞ አለ መተሳሰብ አለ፣ ብዙ ነገር አለ። ግዴታ አልጋ ኦኬ የፍቅር ጣፋጭነት ሊያመጣ ይችላል። ፍቅር ዝለቆታ ነው ምናምን የሚባል ነገርን ሊያመጣ ይችላል። መዘርዘር ምናምን አይጠበቅብኝም። ነገር ግን የሚወዳት ከሆነ የሚያከብራት ከሆነ የሚያፈቅራት ከሆነ ደግሞ ግዴታ ለአልጋ ብሎ ለአልጋ ፈልጓት አይደለም ሽማግሌ የሚልከው። ገባችሁ አይደለ? ስለዚህ ብሩኬ የእውነት አንተ ሃይሚን የምትፈልጋት የምትወዳት የምታከብራት ከሆነ እንደ በፊቱ ቃል ገብተናል ብላችኋል ደግሞ እናንተ። ስለዚህ በስነ ስርዓት እንትን በል ገባ አይደለ? ሽማግሌ ልከ በስነ ስርዓት ተጋቡ። ሲቀጥል ደግሞ ለኛ ራሱ ግልጽ አድርጋችሁ የማትናገሩት ነገር ማለት ነው እዚህ ጋር አብረን ልንጓደዳለን አከብራታለሁ ምናምን ብላችሁ ወይም ደግሞ የሆነ ቪዲዮ ስትሰሩ ነው ስለ ፍቅር ራሱ የምትገልጹት እንጂ በትክክል መታችሁ እኔና ሃይሚ ፍቅረኛሞች ነን ከዚህ በኋላ እወቁልን፣ እኔም አፈቅራለሁ ወደዋለሁ እኔም ደግሞ አፈቅራታለሁ ወዳታለሁ ብላችሁ እንኳን ለኛ አትገልጹም። ገባችሁ አይደለ? እኛ የምንረዳው ከቪዲዮ ብቻ ነው። ስለዚህ ግለጹልን በትክክል ማለት ነው። ሃይሚም የሆነ ነገር ሲፈጠር እኔ እኮ ከብሩኪ ጋር ምንም የለኝም ጓደኛዬ ነው ሎርማን ነው ብላ የሆነ ቪዲዮ ሲጣሉ ምናምን እንደዛ ነው የምታወራው። አንተም ደግሞ እሷ እኮ እንደዚህ ናት ምናምን ብላችሁ ነው የምታወሩት። ስለዚህ ሪሊ ፍቅረኛሞች ከሆናችሁ እንደ ፍቅረኛሞች ተናገሩ፣ ለኛም ግልጽ ይሁንልን። ሲቀጥል ደግሞ ሁለታችሁም ስጋ ግንኙነት የላችሁም ወይ የአክስት ልጅ አይደለም ወይ የምን አይደለም፣ ሁለታችሁም ባዳ ናችሁ። ስለዚህ ባዳ እስከሆናችሁ ድረስ ደግሞ ወንድና ሴት ደግሞ አንድ ቤት አይኖርም። እኛ እየፈለግነው ምንድነው መግለጽ የምፈልገው አንድ ላይ ስትኖሩ ደስ ያለን ደግሞ ምን እንደሆነ ታውቃላችሁ። በቃ አለ አይደለ እንዴ ልበላችሁ፣ በጣም ስለምንወዳችሁ እናንተ ተለያይታችሁ ማየት ስለማንፈልግ ብቻ አንድ ላይ ስትኖሩ ደስ አለን። በቃ እንደዛ ነው። እነሱ ትልቅ ክብር አለኝ። ግን አንዳንድ ሰዎች ደግሞ ኬርለስ ሆነው በቃ ችግር የለውም ምን ችግር አለው ብታድሪ ምናምን። ሃይሚ የኔ ቆንጆ እንደሱ አይነቶች ልንገርሽ የኔ ውድ ማለት አታልቅሽ፣ ለነሱ ቀለል አድርገው ማለት ነው። ለሱ ግን በጣም ኮንፊደንስ ነው። ይኸውልሽ የኔ ውድ ማለት ነው አብረሽ እደሪ ምን ችግር አለው ብታድሪ ምንድነው ሴት አይደለሽ ምን ታካብጃለሽ ምናምን የሚሉሽ ሰዎች ማን እንደው ተቃለች። በዚህ አጋጣሚ የአብረሽ ቡችሎች ናቸው ብዬ ነው ማስበው። በዚህ አጋጣሚ እኔ እየዋጣችሁ እየመረራችሁ ዋጡ ማለት ነው። ቤተሰብ ይሄ አብርሃምን ጀግና የሚሉት ታቃላችሁ ሴት አዳሪ ሴቶች ማለት ነው። ልክ እንደ ሄርሜላ ሴት አዳሪዎች ማለት ነው። እነሱ ናቸው በየቦታው ቂጣቸውን ከፍቶ የሚሰጡ ይኸውላችሁ ልንገር ሪሊ ማለት ነው ከወንድ ጋር እንደፈለጉ የሚተኙ በቃል አይደለ ቤተሰብን የማያከብሩ ቤተሰብ አለኝ እንኳን የማይሉ ስለ ቤተሰብ የማይጨነቁ ከቤተሰብ ውጪ የሆኑ ናቸው። ሃይሚዬ ከማንም ወንድ ጋር ቢተኙ ግድ የሌላቸው ክብር የሌላቸው ሴቶች ናቸው። ገባሽ አይደለ? እንደዚህ ያሉሽ ብተኝ ምን ችግር አለው ምንድነው ታካብጃለሽ ምናምን የሚሉ ሴቶች እንዳለ ያ ኮሜንት ማለት ነው ሴትን አይወክልም ማለት ሴት ትክክለኛ ሴት ክብር የምትጠብቅ ሴት ስለራሷ ስለ ቤተሰቦቿ የምትጨነቅ ክብር የምትሰጥ ሴትን አይወክልም። ልንገርሽ ማለት ነው። ገባሽ አይደለ? ከአስሩ ከወንድ ጋር ቢተኙ ራሱ ምንም የማይመስላቸው እንደዛ አይነት ሴቶች ናቸው። ሽምግልና ሳይላክ እናት አባት ጋር ያሳደጉት ጋር ሳይላክ ከማን ወንድ ጋር 1 ወር 5 ወር አብሮ ኖሮ አርግዣለሁ ብሎ ከዛ ደግሞ አልፈልግሽም የሚላት ወንድ ማለት እንደዛ አይነት ሴቶች ናቸው።
ገባሽ? አትፍረጅባቸው። እኔ እንደዛ የሚሉ ሰዎች ሲጀመር ጤነኛ አይደሉም። ምን ማለት ነው? እኔ እንጃ ቀለል አድርገው ነው እነሱ ምናልባት ተስተካክለው። አሁን እኮ ጥሩ እየሄዳችሁ ነበር እኮ። እኔ በመሀል ምን እንደተፈጠረ ሊገባኝ አልቻልኩም። ምናልባት እነዛ ሰዎች እንደዚህ ያሉት ያው እኛ እንድንለያይ የማይፈልጉ ሰዎች ሊሆኑ ይችላሉ። እኛ እንድንለያይ የማይፈልጉ ሰዎች ሀይሚ፣ አንቺ ግዴታ ማለት ነው ከብሩኬ ጋር መለያየት አልፈልግም ብለሽ ወይም ደግሞ እንድለየኝ አልፈልግም ብለሽ ህይወትሽን፣ ክብርሽን፣ ማንነትሽን የምትሰጪ ሴት አይደለሽም። ገባሽ አይደለ? እኛ አንድ ወንድን ስለወደድ ነው ስላፈቅ ነው ክብሬን አልሰጥም መቼም ማለት ነው። ገባችሁ አይደለ? ክብር ይበልጣል ከምንም በላይ ማለት ነው። ገባችሁ አይደለ? እኔ ለሱ መሆንለት ገባችሁ? የኔን ክብር ሲጠብቅ ነው፣ የቤተሰቦቼን ክብር ሲጠብቅ ነው። ገባችሁ አይደለ? ቤተሰቦቼ ጋር ሽማግሌ ልኮ በስነ ስርዓት ሲያገባኝ ነው ለሱ ክብር ምሰጠው እንጂ እኔ ለኔ ክብር ሳይሰጠኝ ከሱ ጋር ላልለይ ብዬ እኔ አሳልፌ ክብሬን፣ የቤተሰቦቼን፣ የራሴን ክብር ሰጥቼ ከሱ ጋር አልኖርም። ገባሽ ሀይሚ? ስለዚህ አይሰማም። በደንብ አውቀዋለሁ። የሆነ ነገር ቢሆን ነው እንጂ እንደዚህ ጭራሽ አይልም። እንደዚህም አያደርግም። እንዳልሽው ኦዲየንሶችም እንደዚህ የሚሉት ምናምን ልክ ነው ብያ ነው። እያለቀሰ ነው እኔ እንደዚህ ቀለል አድርገው እንዳወሩ ይለሱ። ቆይ መፍታ እያለቀሰ ነው? አልገባኝም። ንገሩኝ ቤተሰብ። እያለቀሰ ነው? እሱም ደግሞ ካወሩት ማለት ነው በእርግጠኝነት አስተሳሰቡ ይቀየራል። ስለማትወደኝ ነው፣ ስለማታምነኝ ነው። እነሱ በሩቅ ሆነው እንኳን አምነውኛል ደሪ ያሉ ሲጀመር ሀይሚ ይሄ እኮ ያለ ነው የኔ ውድ፣ ምንም አይሰማሽ። ምክንያቱም ወንዶች ማለት ነው ልንገርሽ፣ ዛሬ የሆነ ይጋብዝሻል ሰው ከሆነ እራትም ይሁን ምሳም ይሁን ቁርስም ይሁን ይጋብዝሽና ማለት ነው አልጋ ይዝና አብረን ካላደርን ወይም ደግሞ እኔ እኮ አንቺን በጣም ነው የምወድሽ ማፈቅርሽ ላጠሽ አልፈልግም፣ ስለዚህ አብረሽኝ ካላደርሽኝ አትወጂኝ ማለት ነው፣ አታምኝም ማለት ነው፣ ስለማትወጂኝ ነው፣ ስለማታፈቅርኝ ነው አይደለ እንደዚህ የምትሆኚ። ስለዚህ አብረሽኝ እደሪ። አብረሽኝ ካደርሽ ወይም ደግሞ ድንግል ድንግል አብዛኛው ወንዶች ድንግልን በጣም ስለምትወዱ ማለት ነው ድንግልን እንትን ካላልሽ ምናምን ድንግልሽን ካልሰጠሽኝ እንዴት በቃ አይደለ የሴት ክብር ዋና ድንግል ነው። ገባችሁ አይደለ? ክብራችሁን ስጠብቁና ክብርሽን ካልሰጠሽኝ ምናምን ክብር ነው ያው ለሴት ልጅ ማለት ነውና እሱን ካልሰጠሽኝ አብረሽን ካላደርሽ እኔን አትወጂኝም ማለት ነው ምናምን ይላሉ ማለት ነው። ያ የወንድ ባህሪ ነው። ገባችሁ አይደለ? ባህሪያቸው ነው። አብሶ ሴቶች እምቢ ካሉ ማለት ነው እስኪያገኙ ድረስ እንዴት እንደሚሆኑ ማለት ነው። ገባችሁ አይደለ? እንዲያልሽ ምናምን ብሎ ሌላ ነገር ሊያስብ ይችላል። አብሮ ለመሆን እኮ መጣ መሰለኝ። የት ነው ያደርከው? የት ነው ያደርከው ማለት ነው? ተስማማሽ? እሺ እና ግባ። ቆይ ተስማምተሻል? ብሩኬ ምንድን ነው እኮ ተስማማሽ? ምንድን ነው ተስማማሽ? እኔ የምላችሁ ማለት ነው ቤተሰብ የሆነ ነገር ተነክቷል መሰለኝ ብሩኬ ይመስለኛል። እንደዚህ የሆነ የጠጣ ሰው ነው። ተስማማሽ ማለት ነው። ቤት አለ ጭራሽ ታወዛግበኛለህ እንዴ? እኔ ምንም ያወዛገብኳችሁ ነገር ነው። ተስማምተሻል? አሉን አላችሁ አያ እኔ አልቀመጥም። ምንድን ነው የምትስማማው? ብሩኬ ምንድን ነው የምትይው? ተስማማሽ? አብረን ነው የምንኖረው ከዚህ በኋላ አይደለም። ለምን ትተኸኝ ሄድክ? ሲጀመር ማለት ነው ቤተሰብ እኔ የሚመስለኝ ብሩኬ ራሱ እንደዚህ የሚል አይመስለኝም። የሆነ እንዴት ልበላችሁ የሆነ ጋጦጥ ነገር ታውቃላችሁ፣ የጋጦጥ አስተሳሰብ ወይም ደግሞ የሆነ እንዴት ነው ብሩኬ በዚህ አይነት አስተዳደግ አላደገም። ልንገራችሁ አንድ ሴትን አብረሽኝ ካላደርሽኝ አብረሽ ልታድሪኝ ተስማማሽ አይደለ ብሎ እንደዚህ የሚጠይቅ ወንድ የሆነ አለ አይደለ የሆነ ጋጦጥ የሆነ ወንዶች ናቸው ታውቃላችሁ። ስለዚህ ብሩኬ ደግሞ እስከምናውቀው ድረስ ለሴት ልጅ ክብር ያለውና በስነ ስርዓት ያደገ ሰው ነው። ስለዚህ እንደዚህ ይሆናል ብዬ አላስብም ቤተሰብ እና አሁን ሳስበው የሆነ እንደ ፕራንክ ነገር እሱ እንደ ቀልድ የሆነ ፋይን እያደረገ ነው የሚያወራው ማለት ነው። ስለዚህ እንደ እንትን ይመስለኛል። ግን 2 ቀን ሙሉ ደግሞ ፕራንክ ነው ከብድ ነው ደስ የሚለኝ አይዲሽን ይሄ ዛፍ እኮ ነው። ምንድነው ምትሉት? ትርፍ ክላስ እኮ ነው። እኔ እዚህ ቦል ምን ችግር አለ? እዚህ ይሻላል ብዬ ትርፍ ክላስ እኮ ነው። ምንድነው ተሽጋብጡት? ምን እዚህ ቦል ምን ችግር አለ? ና ወንድ ናችሁ አንቺ ሰነዘ አንተ አትበልናት ወደዛ እንጣላለን። እረፍ። እሱን ከፈተርከው ነው እንዳገፈትረኝ እንዳቆልፍ ይሰበር ከፈለገኝ ነው እንግዲህ በሩ ልሰበር ይሰበር ናሽ ናስ ሳሎም ዞር አንተ ሲጀመር ቶሎ ቆልፍ ናሽ ከኔ ጋር ታሪክ ሆነ ደሪስ ብሩኬ ልልኝ አንዲ እንደስረኛ ምንድን ነው ችግሩ? እንደስረኛ አታርጉኝ ወደዛ እንደነቅምሽ ለምን ልጅ አስከረ ምንም ማበራ ለሚሆን አሁን እኔ ቤት ሰፊ ነው።
ይበቃናል። ሁለታችን እዚህ ካላደርኩኝ በምን አይነት መንገድ ወስዳችሁ ነው እናንተ ከኔ ጋር የምትተጋሩ? በቃ ምን ችግር አለ? ወይኔ ጉዴ ፈላ። የፈለኩትን ነገር ማድረግ መብቴ ነው። የፈለኩትን ነገር ማድረግ መብቴ ነው። እና ካሜራማን በቃ ቪዲዮን አቋርጠው። ልጁ ጤነኛ አይደለም። ሀይሚዬ እውነቷን ነው። ጸበል እንሄዳለን። እውነቷን ነው እንዴ የሆነ እንደ እብድ እያደረገው ነው ልጁ። የምሬን ነው የምላችሁ። ግን እንደ ፋይን በቃ እንደዚህ እየሳቀ ፈታ ብሎ ነው የሚያደርገው ማለት ነውና ቤተሰብ ብቻ ሰላማችሁ ይብዛ። ልጅ ወዳችኋለሁ፣ አከብራችኋለሁ። እንግዲህ እንደዚህ አይነት ፕራንክ አላውቅም፣ ግን ብቻ ፕራንክ ከሆነም ደስ ይለኛል፣ ስራም ከሆነ ደግሞ ደስ ይለኛል። እኔ የሆነ ነገር ማለት ምክንያቱም ሀይሚና ብሩኬ ስራ ራሱ ሲሰሩ ደስ የሚለኝ ምን እንደው ታውቃላችሁ፣ የሆነ እንደ መጥፎ ነገር አይሰሩም ታውቃላችሁ። የሆነ እንደ ዝሙት ነገር ምናምን ብዙ ነገር አይሰሩም ማለት ነው። ስለዚህ ወዳችኋለሁ የሚሰሩ ስራ ላይ ማለት ነው። ይቀጥሉ በቃ ማለት እፈልጋለሁ። በተረፈ ሰላማችሁ ይብዛ። ወዳችኋለሁ። ባይ ባይ።